ያንን ሰው አቅም ሳይኖረን የደረሰልን እርሱ ነው። ያንን ሰው ማንም አላሰበውም ማለት ክርስቶስን የሚያስበው ሰው ጠፋ ማለት ነው። ይኸውላችሁ ክርስቶስን የሚያስብ ሰው ፈጽሞ የለም ዛሬ። የእሱንና የእኛን አስታውሱት። እሱ ቅዱስ ጳውሎስ እንዳለ ዘአኮ ይእምፅ እግዚአብሔር ተልእኮተክሙ፣ እግዚአብሔር ለቅዱሳን ስላገለገላችሁ ለቅዱሳን ስለደከማችሁ ዕብራውያን 6 ላይ እንደተናገረ ለቅዱሳን ያገለገላችሁትን አገልግሎት ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለም ይላል። እግዚአብሔር ውለታ ያስታውሳል። ከውለታዎቹ አንዱ ቅዱሳን በሕይወት ሳሉ የደከሙትን ሲሞቱ ያስታውስላቸዋል። አብርሃም፣ ይስሐቅ፣ ያዕቆብ በሕይወታቸው ደክመው ያደረጉለትን ከሞቱ በኋላ አስቦላቸዋል። አስቦም ለልጆቹ ርስት አውርሶላቸዋል። ሰሎሞን 1000 ሴቶችን ተከትሎ አመንዝሮ 2 ዓመት ለጣዖት አጥኖ እግዚአብሔር ሲያስቀይም እግዚአብሔር በኃጢአት ምክንያት መንግሥትን ከሁለት እከፍለዋለሁ ካለ በኋላ ስለ አባትህ ስለ ዳዊት ስል ግን በዘመንህ አላደርገውም ብሎታል። ዳዊትን አስቦ የዳዊትን ውለታ እግዚአብሔር በልጁ አስቦለታል። እግዚአብሔር ውለታ ያስባል። ደግሞ እኮ የሚያስደንቅ እኮ ነው። ለእግዚአብሔር ውለታ የሚውልለት ሰው የለም። እንዴት ብትሉ ለሱ ያደረግነው ነገር ራሱ ከሱ የተገኘ ስለሆነ፣ ብንማር እሱ በሰጠን አይምሮ ነው። ብናስተምር እሱ በገለጠው ዕውቀት ነው። ብንሰጥ እሱ ያበቀለውን እህል ነው። ብናጠጣ እሱ ያፈሰሰውን ውሃ ነው። ልብስ ብንሰጥ እሱ ካበቀለው ጥጥ አግኝተን ነው። ብንሰግድ እሱ በፈጠረው ኃይል ባጎናጸፈው ጉልበት ነው። ብናመሰግን እሱ ባከናወነው አንደበት ነው። መልካም ብናስብ እሱ በፈጠረው ልቡና ነው። ብንቀድስ ብናስቀድስ በገዛ ሥጋው በገዛ ደሙ ነው። የእሱ ያልሆነ የለም። ስለዚህ ምን ይባላል? ተመልከቱ። ዘያአስቲ ተወካፊ የሚሰጥ የሰጠውን ሰጣችሁኝ ብሎ ደግሞ ዋጋ የሚከፍል ራሱ የሰጠውን እንጀራ ዘከራችሁልኝ ብሎ ለዚያ ዋጋ የሚከፍል እንደሱ ያለ ማንም የለም። መኑ ይመስለከ እምነ አማልክት እግዚኦ የሚባለው ለዚህ ነው። እንደ እግዚአብሔር ያለ ፍጹም ቸር ፈጽሞ የለም። እንዲህ የሚያደርግ ግን ከሰጠው የተከለከለ እሱ ነው። ደግሞ ከሰጠው የተከለከለ የዚህ ዓለም ነገሥታት ካልፈጠሩት ፍጥረት ያስገብራሉ። መንግሥት ይቀየም ይሆን? አይቀየምም። አይቀየምም። አሁን መንግሥት የመሬት ግብር ያስከፍላል? አያስከፍልም? ተናገሩ እንጂ ፈርታችሁ ነው በሉ እንጂ። መንግሥት ግን መሬትን ፈጥሯል። ግን ይገበርለታል? አይገበርለትም? ገብሩ፣ ጥሩ ነው። ግብር ክፈሉ። እውነቴን ነው። ግብር አለመክፈል ኃጢአት ነው። ጌታም ራሱ እኮ ከፍሏል። አይሁድ የሚያደርጉት ቢጠፋቸው መምህር፣ አቤት ለቄሳር ግብር እንክፈል፣ መናጤ አይደሉ መቼስ እንክፈል፣ ክፈሉ ቢል ፖለቲከኛ ነው ሊሉ ነው። እናንተስ እኛን እንዲያድ የምትሉት መከራ እኮ ነው። አይደረስ ነው። መንግሥት ሕዝቡ እንዳያለማ እያደነዘዛችሁት ነው ይላል። እኛን መጥቶ ስብከት እያበዛችሁ ነው ይላል። እናንተ ደግሞ ፖለቲካ እየሆኑ ነው አባቶቻችን ትላላችሁ። ደግሞ መሀል መንጓለል ማለት እኮ ይሄ ነው። አይሁድም ሊያጣብቁት ክፈሉ ቢላቸው የመንግሥት አዳሪ ነው ሊሉት፣ አትክፈሉ ቢል ደግሞ አላዊ ነጋሲ ነው፣ ንጉሱን ደግሞ ክዷል ሊሉ ነው። ዘመኑ ውእቱ መልክዑ ወመጽሐፉ፣ ሳንቲሙ ላይ የተጻፈው የማን ነው አላቸው። የማን ስም ተጽፏል አለ? በጎን የቄሳር በጎን የኪሩቤል። የቄሳርን ለቄሳር ስጡ፣ የእግዚአብሔርን ለእግዚአብሔር ስጡ አላቸው። በተንኮል ቢመጡት አስጨንቆ አስቸግሮ ልፉበት ብሎ መለሰላቸው። አንድ ሳንቲም ይውላችሁ በጎን ቄሳር ተስሏል፣ በጎን ኪሩቤል። አሁን እንዴት አድርገው ነው የኪሩቤልን ለእግዚአብሔር ቄሳርን ለቄሳር የሚሰጡት? ተቸገሩበት ብሎ እዚያው ሰደዳቸው። ምስጢሩ ግን ቄሳር የተባለ ዲያብሎስ ነው። ተንኮሉን እባካችሁ ለዲያብሎስ ተውለት ማለት ነው ይላል ቅዱስ ቄርሎስ። እናንተ የኔ መልክ ስለሆናችሁ የኔ ሁኑ እያላቸው ነበረ ይላል። ሌላ ቀን ደግሞ ምን አሉት? እሺ በጥያቄ ብንጠይቀው አልተቻለንም፣ በተግባር እንጠይቀው ብለው ለቅዱስ ጴጥሮስ ጠጋሉና መምህራችሁ ግብር የማይከፍል ለምንድን ነው አሉ። ይሄ ተንኮል ነው።
መምህራችሁ እንዴት ግብር ባይከፍሉ? እንደዚህ ተብሏል አለው ቅዱስ ጴጥሮስ። እንዲህ አላቸው፣ ደቀ መዛሙርትስ ለምን ግብር አይከፍሉም? የነገሥታት ልጆች ይገብራሉ ወይስ ያስገብራሉ? አይ ያስገብራሉ እንጂ አለው። እንግዲያ አሉት፣ እንግዲያ የንጉሠ ሰማያት ወምድር የእግዚአብሔር አብ የባሕሪ ልጁ እኔ እገብራለሁ አስገብራለሁ እንጂ ግን ከመይታወኩ ሕዝብ እሱ መቼም ለሕዝብ የኖረ አምላክ ስለሆነ ሕዝቡ ከሚታወኩ ብሎ ቅዱስ ጴጥሮስን ሂድና ባሕር አሳ ዘመተህ ገብር አለው። ቅዱስ ጴጥሮስ በለመደው ሙያው አሳ ሊያጠምድ ሄደ። ብልሃቱ ግን እኔ ባሕር የምትገብርልኝ አምላክ ነኝ እያላቸው ነው። እኔ ባሕር የምትገብርልኝ ሰውን እናንተ ግን ገብር ትሉኛላችሁ። ግብር ከባሕር አስወጥቶ ግብር ከፈለ ክርስቶስ። ከፍሏል፣ ክፈሉ ብዬ ነው ግብር። ወደ ቁም ነገሩ ግን ስንመጣ መንግስት፣ ዋናው ነገር መንግስት ያልፈጠረውን ያስገብራል ነው ሐሳባችን። እግዚአብሔር ግን በፈጠረው ፍጥረት የሚሰጠው የለም። እሱ ፈልጉ ማር ሰጥቶ ውሃ የዘከረ ይላል። እንዲያው እኮ እሱም ትክ እኮ ነው። ማር የዘከረ ቢል እኮ የሚጸድቅ ድሃ አይገኝም። ዘውሃ በጽዋ ማይቆሪር ነው ያለሱ። ቀዝቃዛ ውሃ የሰጠ ወተት ሰጥቶ ውሃ የዘከረ ይላል። ማር ሰጥቶ ውሃ የሚለምን ቀዝቃዛ ውሃ የሰጠ እግዚአብሔር በእውነቱ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እሱ ማር ሰጥቶ ማር ስጡኝ አላለም። ወተት ሰጥቶ ወተት ዘክሩ አላል። ውሃ የዘከረ አለ። ድሃ የሚያገኘውን ማለት ነው። በዚያ ቀዝቃዛ ውሃ ምራችኋለሁ አለ። ልብ በሉ፣ እሱ ቀዝቃዛ ውሃ የዘከርነውን ዝክር ውለታ አስታውሶ እያዳነ፣ እሱ ግን ደሙን ሰጥቶ የእሱን ውለታ የሚያስብለት የለም። የገዛ ደሙን ሰጥቶ የገዛ ሥጋውን ቆርሶ ሰጥቶ የእሱን ውለታ የሚያስብለት የለም። ክርስቶስን አስቀምጠን እንጣላለን፣ እንባላለን። እማናደርገው ኃጢአት የለም። እማናደርገው እግዚአብሔር ማደሪያ አቶ ከኛ እስኪለይ ድረስ እንበድላለን። ማደሪያ እስኪያጣ ድረስ አላችሁን? እግዚአብሔር ከሁላችን ጋር ይሁን። የእሱን ቸርነት አስበን ከኃጢአት እንድንመለስ እግዚአብሔር ይርዳን። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የመድኃኔ ዓለሙን ውለታ ካሰብን ከኃጢአት መውጣት እንችላለን። ከኃጢአት ባርነት እግዚአብሔር ያውጣን። እግዚአብሔር ያውጣን። እና አሁን ደሙን ሰጥቷችሁ እናንተ አሁን የሳንቲም ድቃቂ የልብስ ላቂ ሰጥታችሁ ስትመጻደቁ አይገርማችሁ? እውነቴን እኮ ነው። ስትመጻደቁ ማለት ነው። ሰው እያያችሁ የምትሰጡ፣ ሰው ካላያችሁ የማትሰጡ፣ እልል ካልተባለላችሁ ማትሰጡ፣ ውለታችሁ ካልተዘረዘረ ማትሰጡ፣ የዚህ ሀገር ሰው ለጋስ ነው ካልተባላችሁ ደስ የማይላችሁ። ባለፈው አንድ ቦታ የተናገርኩት አንድ ታሪክ ልናገር። አፄ ቴዎድሮስ ደብረታቦር መድኃኔ ዓለምን ያሰሩት እሳቸው ናቸው። እና ሲያሰሩ ድንጋይ ህዝቡ ያመጣል። ሲያመጣ እሳቸው ቁጭ ብለው ድንጋይ ያስመጣሉ። ሲያስመጡ አንዱ ገበሬ ድንጋይ ተሸክሞ ያመጣል። ኋላ ሲያመጣ እሳቸው በዚህ ችሎት ገጥሟቸው ሲያዩ ሰውየውን አላየዋሉ። ተሸክሞ መጥቶ አላየው ሲሉ ዙሮ ተሸክሞ ዞት ሄደ። ተመልሶ ዞት መጣ። ደሞ ይዞት ሄደ። ሶስተኛ እዞ ሲመጣ ለካ አይተውታል። የጎረቤት አንተ ጣለው ዝም ብለህ መድኃኔ ዓለም አይተዋል። ዝም ብለህ ተው መድኃኔ ዓለም እያየህ ነው አለ። ስለዚህ እኛ ምጽድቃችን እንዲያው በእውነቱ ማለት ነው ደም እንዲያውም ይሄን ቀዝቃዛ ውሃ የሚለውን ቅዱስ ቄርሎስ ተረጉሞ ለክርስቶስ እንኳን ገንዘብ ዓይንን አውጥቶ መስጠት እንኳን ከቀዝቃዛ ውሃ አይሻልም። ለምን? ምክንያቱም መንግሥተ ሰማያትን ገብተን የምንኖረው ጸጋና ደስታ ዓለም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ ያለ የሰው ልጅ ከነገንዘቡ ደሙን ጨምሮ ቢከፍል አንድ ሰዓት መንግሥተ ሰማያትን ትክ ብሎ ለማየት እንኳን አይመጥንም ነው። ያንን ደስታ ለማየት ለገዛ ራሳችን ብለን ነው በእውነቱ ማለት ነው። ያና እሱ እነግስ ኃይል ንጉሥ፣ እጸድቅ ኃይል ጻድቅ፣ እከብር ኃይል ክቡር ነው። ተሰቅለ በእንቲያ ነው ለእኛ ብሎን ያን ሁሉ መከራ የተቀበለ ሰው የገዛ ሀገሩን የገዛ መንግሥተ ሰማያቱን ለሚገዛበት ነገር ስስት ቢይዘው ምን ትሉታላችሁ? እንዲያውም ቅዱስ ዮሐንስ አፈወርቅ እንዲህ ይላል በተግሳጹ፣ አንተ ሰው ይቺ ሀገር ዘንድሮ ትጠፋለች ብትባልና ያች ማዶ ሀገር ደግሞ ዘንድሮ አትጠፋም ቢሉ ቤት የምትሰራው የትኛው ሀገር ነው ይላል። የትኛው ላይ ነው የምትሰሩት? በሉ ንገሩኝ እስኪ በሉ እንጂ። አቤት የማይጠፋው ሀገር ነው አይደል? ታዲያ በመንግሥተ ሰማያት ቤት ስራ ሲሉ ለምን ትዘገያለህ?
በሚጠፋ ዓለም እየማሰንክ በማይጠፋው ዓለም አይዳው ድኩማት ያሐንጻ እሎንተ አብያተ ይላል። ለድሃ የሰጡት እንጀራ ነው እኮ ከሄዶ ከሰማይ የብርሃን ቤት የሚሰራ። ለክርስቶስ የሰጧት አንዲት ጠጠር እኮ ናት የሰማይ ቤት የምትሰራ። ሶፋው እኮ ቤት አይሰራም እኮ ተጎልቶ ነው የሚቀረው። ገንዘብ ቀበሮ እኮ ነው። እናንተ ጊዜ የነበረው ገንዘብ እንደ ገንዘብ ያለ ጨካኝ ባይድ የለም። ሰውየውን ገለው ሲወስዱት እስኪተውትም አይል አሞቀ ኪስ እየሄደ የሚጎለት ማለት ነው። ገንዘብ እኮ ነው ይሄ ማለት ነው። መገደያ መጥፊያ እኮ ነው ማለት ነው። ያወቀበት ደግሞ ይድንበታል፣ ይጸድቅበታል። ይሄንን ነው ያንን ድሃ ያሰበው የለም የተባለ የክርስቶስን ቤተክርስቲያን የሚያስባት የለም። መሮጥ ሲደክም ተመልሰህ ስትመጣ እግዚአብሔርን የምታገኘው አይምሰልም። እግዚአብሔር አሁን የሚገኝ አምላክ ነው። የእግዚአብሔርን ቸርነት ከመርሳት እግዚአብሔር ራሱ ይጠብቃል።